እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ ወኢይትቀጠቀጥ አሐዱ እሙስቴቶሙ ሞቱ ለኃጥእ ጸዋዕ። እግዚአብሔር የቅዱሳኑን አጽም ይጠብቃል። አዎ አንዱም አይጠፋም፣ አንዱም አይሰበርም። አንዱ ቅዱስ በእሳት ቢቃጠል፣ አንዱ ቅዱስ በፈላ ውሃ ቢጣል፣ አንዱ ቅዱስ ገደል ቢገባ፣ አንዱ ሰማዕት ውሃ ቢወስደው፣ አንዱን ሰማዕት ጅብ ቢበላው፣ አንዱን ሰማዕት አንበሳ ቢቆረጥመው፣ አንዱን ሰማዕት ሰይፍ ቢበላው፣ አንዱን ሰማዕት እሳት ውስጥ ቢገባ እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ። እንዲሁም ደግሞ አንዳንዶቹ አንገታቸውን ተቆርጠው፣ አንዳንዶቹ ደግሞ በሰይፍ ተቆርጠው፣ አንዳንዶቹ ደግሞ በጦር ተወግተው፣ አንዳንዶቹ ደግሞ በድንጋይ ተወግረው፣ አንዳንዶቹ ደግሞ ለአንበሳ ተሰጠው፣ አንዳንዶቹ ደግሞ ዘንዶ በልቷቸው፣ አንዳንዶቹ ደግሞ በድንጋይ ተቀጥቅጠው፣ አንዳንዶቹ ደግሞ መርዝ ጠጥተው፣ አንዳንዶቹ ደግሞ በሰይፍ ተቀጥቅተው፣ አንዳንዶቹ ደግሞ በመጋዝ ተቆራርጠው፣ አንዳንዶቹ ደግሞ በሙቀጫ ተወቅጠው፣ አንዳንዶቹ ደግሞ በመጥረቢያ እንደ ጌሾ ተከትክተው እነሆ ሰማዕትነትን ጽድቅን ቢቀበሉ አዎ እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ። እግዚአብሔር አጥንቶቻቸውን ይጠብቃል። አንዱን ውሃ ቢወስደው፣ አንዱ ዘንዶ ቢቆረጥመው ቢውጠው፣ አንዱን እሳት ቢያቀልጠው፣ አንዱ በፈላ ውሃ ቢገባ፣ አንዱ በጦር ቢወጋ፣ አንዱ በድንጋይ ቢመታ በድንጋይ አዎ እነሆ ቀኑን ሙሉ የድንጋይ ናዳ ቢያወርዱበት በድንጋይ አዎ እነሆ ቢወገርና በሚስማር ቢጨነቀሩ በሰይፍ ቢቆረጡ እግዚአብሔር የቅዱሳኑን አጽምና ሰውነት ይጠብቃል ይለናል። እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ አጽማቸውን ይጠብቃል። ይልቁንም መሬት አደራዋን ትመልሳለች። ጅብ የበላውን ውሃ የበላውን ሰይፍ የቆራረጠውን የፈላ ውሃ የበላውን መሬት የተቀበለችውን ሁሉንም አደራሽን መልስ ስትባል መሬት ትመልሳለች። በዕብራውያን 11 ላይ በድንጋይ ተወግረው ሞቱ፣ በሰይፍ በስለት ተቆረጡ፣ በእሳት ላይ ተጣሉ፣ በፈላ ውሃ ውስጥ ወደቁ። እነሆ አንዳንዶቹም ደግሞ እንደዚሁ እንደ ጌሾ በመጥረቢያ ተከተከቱ። አንዳንዶቹ በድንጋይ ናዳ ሰውነታቸውን አጡ። አንዳንዶቹ ደግሞ በቢላ እንደ ጎመን ተቀረደዱ። አንዳንዶቹ ደግሞ እንዳቆማዳ ሰውነታቸውን አወጧቸው። እነዚህ ሁሉ የእግዚአብሔርን መንግሥት ተስፋ እያደረጉ በሞት አለፉ። ያም ቢሆን ግን እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ እግዚአብሔር አጽሞቻቸውን ይጠብቃል። ሞቱ ለኃጥእ ጸዋዕ። የእነዚህ ቅዱሳን እረፍታቸው ሕይወታቸው ነው። የኃጢአተኛ ሰው ሞቱ ግን የከፋ ነው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 2 ቀን ሐዋርያው ታዲዮስ እንዲሁም ቅዱስ ጴጥሮስ እነዚህ ሐዋርያት ይታሰባሉ። ቅዱስ ጴጥሮስ እንደሚታወቀው ከ12ቱ ሐዋርያት አንዱ ነው። በማቴዎስ ወንጌል ምዕራፍ 4 ላይ በጥብርያዶስ አሳ ሲይዝ መረቡን ሲጥል ከአባቱ ጋር ከወንድሞቹ ጋር ሆኖ ጌታ መረብክን ጣልና እስካሁን አሳ ትይዝ ነበረ፣ ካሁን በኋላ ግን ሰውን ትይዛለህ። እስካሁን አሳ ትሸጥ ነበረ፣ ከዚህ በኋላ ሰውን ወደ እግዚአብሔር ታቀርባለህ ብሎ ለጊዜው በግር ተከተለኝ፣ ፍጻሜው ግን በስራ የምሰለኝ ብሎ ጠራው። ሚስት ነበረችው። ሚስቱን ትቶ አባቱን ትቶ መረቡን ጥሎ የሥራ መስኩንም ጥሎ እግዚአብሔር ኢየሱስ ክርስቶስን ተከተለና ሐዋርያ ሆነ። ይህ ሐዋርያ በጉዞ አንዳንድ 3 አይነት ጸባዮች ነበሩት። አንደኛ ቁጡ ነው። ቁጡ ስንል የማልኮስን ጆሮ በሰይፍ ቆርጦ ጥሏል። አይሁድ ሊይዙ ሲመጡ ገጀራ ይዘው በዮሐንስ ወንጌል ምዕራፍ 18 ላይ እንደምናየው በማቴዎስ ወንጌል ምዕራፍ 26 ላይም እንደምንመለከተው የማንን አምላክ የማንን ጌታ ማን ይይዘዋል ብሎ ሰይፉን አውጥቶ የማልኮስን ጆሮ ቆርጧል። በዚህ
ቁጡ ተብሏል። ሰይፍን የሚያነሱ በሰይፍ ይመታሉና ሰይፍም ወደ ሰገባው መልስ ተብሏል። የማልኮስንም ጆሮ ወዳለበት መልሷል። አንደኛው ቁጡ ነው፣ ሁለተኛው የዋ ነው ተብሏል። በዮሐንስ ወንጌል ምዕራፍ 21 ላይ አዎ እነሆ እንደምናየው ምድረ ተንሥአ እሙታን ጌታ ከሙታን ተለይቶ ከተነሳ በኋላ ጴጥሮስ ወደ ቀድሞ ስራዬ እመለሳለሁ ብሎ ለሐዋርያት ሲነግራቸው ሐዋርያትም ካንተ ጋር እንሄዳለን አንቀርም ብለውት ጥብርያዶስ ወረዱ። ሌሊቱን ሙሉ አሳ ፈለጉ። አዎ እንደ ትናንቱ አይደለምና ዛሬ ላይ አዎ እነሆ የጌታን ፈቃድ ሳይጠይቅ ፈቃድ እግዚአብሔርን ሳይለመኑ ወይኩን ፈቃድከ ሳይሉ መረባቸውን ጣሉ። ራቁታቸውን ሆነው ሌሊቱን ሙሉ ሲደክሙ አደሩ አጡ። ጠዋት ላይ ጌታ መጣና ፊት ለፊታቸው ቆመና የሚበላ የላችሁም ወይ አላቸው። የለንም አሉ። በዚህን ጊዜ በታንኳይቷ ወይም በመርከቧ በቀኝ በኩል መረባችሁን ጣሉ፣ አዎ ታገኛላችሁ አላቸው። ቅዱስ ጴጥሮስም ሰራይነ ኩላ ሌሊተ ወይረከብነ፣ ሌሊቱን ሙሉ ደከምን ያገኘነው የለም። ወበቃል ከሰ ናወርድ፣ ባንተ ፈቃድ ግን እንጥላለን አለና ሁሉም አንድ ሆነው መረባቸውን ቢጥሉ አንድ ዓሣ ያጡት ሐዋርያት 153 ዓሣ አግኝተዋል። በዚህን ጊዜ ዮሐንስ ጌታ ይወደዋል የተባለው ጌታ የሚወደው ደቀ መዝሙር የተባለ በቀራንዮ በመስቀል ስር ተገኝቶ ድንግል ማርያምን ወደ ቤቱ ይዞ ገብቶ 15 ዓመት ሙሉ የጠበቀ ዮሐንስ ወንጌላዊ የጌታ ፍቁረ እግዚእ የሚባለው ወደ ጴጥሮስ ጆሮ ጠጋለና ጴጥሮስ አለው። አቤት አለው። ጌታ እኮ ነው አለ። አቤት ጌታ እኮ ነው። የቱ ይህንን ሁሉ ዓሣ እንድንይዝ ያደረገ የሚበላ የላችሁም እያለን መረባችሁን በቀኝ በኩል ጣሉ ያለን እኮ ጌታ እኮ ነው አለ። በዚህን ጊዜ ጌታ እስከሆንክ አዎ እዝዘኝ ልምጣለና ዋና የማይችለውን ወደ ውሃው ተምዘግዝጎ ገባ። የዋህ ያስባለው ይሄ ነው ማለት ነው። አዎ ቁጡ ነው። በሰይፍ ማለኮስን ጆሮ ቆርጧል። የዋህ ነው። ጌታን ባየ ጊዜ ተምዘግዝጎ ዋና አይችልም አምላኬ አለ ብሎ ዘሎ ወደ ውሃ ገብቷል። ኢየሱስ ክርስቶስን በተአምር በውሃው ላይ እየተራመደ ወደ ጌታ እንዲመጣ አድርጎታል። እሱን ከያዝክ ውሃውን ትራመደዋለህ። ዋና ማወቅ አይገባህም፣ አይጠበቅብህም። አዎ በክርስቶስ ካመንክ ዋና ማወቅ አይጠበቅብህም። አምነ መጓዝ ነው፣ መራመድ። አዎ በውሃው ላይ ተራመደ። ይሄ የዋህነት ተብሏል። ሶስተኛውና የመጨረሻው እንግዲህ ጸባዩ ፈጣን ያስባለው ደግሞ ምንድን ነው? መልስ ለመመለስ በማቴዎስ ወንጌል ምዕራፍ 16-18 ላይ መን ይብልዎ ሰብእ ለወልደ እጓለ እመሕያው መን ይብሉኒ ሰብእ ለወልደ እጓለ እመሕያው የሰው ልጆች ስለ እኔ ምን ብለው ያወራሉ ብሎ ሲጠይቅ፣ አዎ አንዱ ኤልያስ ነህ፣ አንዱ ሙሴ ነህ፣ አንዱ ኤርምያስ ነህ፣ ያም ካልሆነ ከነቢያት አንዱ ነህ፣ ያም ካልሆነ ዮሐንስ መጥምቅ ነህ እያሉ ሲያወሩ እነሱ ያሉትን ይበሉ፣ እናንተ ግን እኔ ማን እንደሆንኩ ትረዳላችሁ ብሎ ሲጠይቃቸው አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር ልጅ እግዚአብሔር ነህ ብሎ መልስ በመመለስ የፈጠነ ነው። ለዚህ ነው እንግዲህ ቁጡ ነው፣ ማልኮስን መጥቷል። የዋህ ነው፣ በኋላ ላይ ተራምዷል። ፈጣን ነው፣ መልስ ይመልሳል ማለት ነው። ስለዚህ ጴጥሮስ እንደሚታወቀው በዚህ ጉዞውና በዚህ ሂደቱ አዎ ተዘቅዝቆ ተሰቅሎ አምላኩን የመሰለ ነው ማለት ነው። ይሄ በሁለት ሁልጊዜ ቅዱስ ጴጥሮስ ብላ ቤተክርስቲያኗ በአምስትም ጴጥሮስ ጳውሎስ ብላ ትናገራለች፣ በሁለትም ከታዲዮስ ጋር ታዲዮስና ጴጥሮስ ብላ ትናገራለች ማለት ነው። ሌላው ታዲዮስና ጴጥሮስ በአንድነት ወደ አገልግሎት ሲወጡ በሴት ቢፈትኗቸው ያች በደስተ ጰራግሞ የሚባል ማለት ነው። የሚገርመው ነገር በሰሩት ስራ ፈተና መጣባቸው። ምንድን ነበር የሰሩት ስራ? እየተጓዙ እንዳሉ ራባቸው። አንድ ገበሬ እየዘራ አዩት። ሲያዩት ሄዱና የሚበላ የለህም ወይ አሉት። ሲሉት ምን አለ? አይ ለእናንተ የሚሆን የሚበላ የለኝም፣ እርቧችሁ ከሆነ ግን የእግዚአብሔር ሰዎች ትመስላላችሁና ሂጄ ላምጣላችሁ አላቸው። ሂድና አምጣልና አሉት። እሱ ከቤቱ ሂዱ። አቤት የዋህነት! አዎ ወደ ቤቱ እየሮጠ ሄደና የሚበላና የሚጠጣ ሊያመጣላቸው ሲሄድ ጴጥሮስና ታዲዮስ ምን ተነጋገሩ? እኛም እኮ ወንዶች ነን፣ እኛም ትልቅ ሰዎች እኮ ነን። ስለዚህ እኛ ገበሬው ለእኛ ብሎ ምግብ ሊያመጣ ሲሄድ በሞፈር ቀንበሩና በሬዎቹ ተጠምደው ነው ያሉት፣ ለምን ዝም እንላለን አሉና ታዲዮስ ይዘራ ጀመር፣ ጴጥሮስ ያርስ ጀመር። የሚገርመው ነገር ወዲያውኑ በቀለ፣ ወዲያውኑ አበበ፣ ወዲያውኑ አፈራ። ገበሬው መጣ ሲመጣ ማሳው በሙሉ በስንዴ እሸት ተሞልቷል። እንዴ ከየት መጣ አለ። የእግዚአብሔር ሰዎች እንደሆኑ። አዎ እግዚአብሔር ሲፈልግ ፀሐይን ያቆማል፣ ሲፈልግ ባህር ይከፍላል፣
ሲፈልግ የሞተውን ያነሳል፣ ሲፈልግ ዝናብ ያዘንማል፣ ሲፈልግ ዝናምን ያቆማል፣ ሲፈልግ ዛሬውኑ እንደዚህ በስሎ ያገኛል፣ ሲፈልግ ደግሞ ባዶ ያደርጋል። እግዚአብሔር እንደዚህ ነው። በዚህ ጊዜ ሰውዬ አመነ። እንደውም እሸት እየበላ ወደ ቤት ተሸክሞ ሲሄድ አሁን በዚህ ነው ፈተና የቀረበባቸው። በደሴት ተጠራግሞ አንድ ሴት እስኪ እነዚህ እውነት የእግዚአብሔር ሰው ከሆኑ ያልፈዋታል ብለው ከከተማዋ መግቢያ በር ላይ አሁን በከተማችን በተለያየ መዲና ላይ በእንዲህ አይነት መልኩ የሴተኛ ዳሪ የተለያየ ልብስ ለብሰውና የተለያየ ነገር አድርገው በዚህ ኑሯቸውን የሚገፉ ሰዎች እንዳሉ እናምናለን። ይቺ ግን ወዳ አይደለም፣ ሰዎች ናቸው ለፈተና ያቀረቧት። እነ ጴጥሮስና እነ ታዲዮስ ይህንን ፈተና ስላወቁ ጸለዩና ከሰማይ ዝቅ አድርገው ከምድር ከፍ አድርገው በነፋስ እንደ ሸረሪት ድር በነፋስ ወጠሯት። በዚህን ጊዜ ጮኸች፣ አምላከ ቅዱስ ጴጥሮስ ጳውሎስ ይቅር በለኝ እኔ የማውቀው ነገር የለም፣ ህዝቡ ነው ይህን ያደረገ። ህዝቡ ደነገጠና ጸልየው እንደገና አወረዷት። ስለዚህ በሁለት ቅዱስ ታዲዮስና ቅዱስ ጴጥሮስ ይታሰባሉ። የቅዱሳኑ በረከት በሕይወታችን ላይ ይደርብን። ዛሬ ሰኔ 2 ቀን ሌላ ታሪክ አለ። ምን ይለናል? ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ስጋ እና የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ጋር በአንድነት ተገኘ ይለናል። ማን ነው? የኤልያስ አጽምና ማለት የኤልሳ አጽምና የዮሐንስ መጥምቅ አጽም ነው። ኤልያስ እንደሚታወቀው አልሞተም፣ ተሰውሯል። እዝራ፣ ኤልያስ፣ እንደገና ደግሞ አቡነ አረጋዊ እንዲሁም ደግሞ ቅዱስ ያሬድ፣ ዮሐንስ ወንጌላዊ እነዚህ የተሰወሩ ገና ወደፊት የሚመጡ ናቸው። ነገር ግን የኤልያስ ደቀ መዝሙር የኤልሳ አጽምና የዮሐንስ መጥምቅ አጽም ነው። በነገራችን ላይ ኤልሳ 2 ሙት አንስቷል ስንል አንዱ እንደቆመ የሞተባትን ልጅ መጀመሪያ ልጅ ታገኛለሽ አላት። ብዙ ነገር አድርጋለት ነበረ። ቤት ባሏ እንዲሰራለት አድርጋ እሷ መደብ ሰርታ እንዲያርፍና ምግብ እንዲበላ አድርገዋለች። ከዚህ ችግሩን ተመልክታ ረሃቡን ተመልክታ ያለበት ችግር ይሄ ነው ብላ ከባሏ ጋር ተነጋግራ ቤት ሰራለት። እሷ ደግሞ መደብ ሰራችለት። ምግብ ታበላውና እግሩን ታጥበው ነበረ። እቺ ሴት ምንድነው ችግሯ ብሎ ለግያዝ ጠየቀው። ግያዝ ችግሯን ባያወቅም እሱ ግን ልጅ ትወልጃለሽ አለ እንዳነገራት። ነቢየ እግዚአብሔር እንዳትዋሸኝ አለችው። አልዋሽሽም ማለት እንደተባለው ልጁ ተወለደ። ግን ወዲያውኑ ሞተ። ሲሞት አትዋሸኝ አላልኩህም? ምን ወልጄ አይቼው ሊሞት ምን ያደርግልኛል ካላደገ ብላ ስጠይቀው ያን የሞተው ልጅ እግዚአብሔርን ለመኑ አንስቶላታል ማለት ነው። አንዱ ይሄ ነው። ሁለተኛው ከተቀበረ በኋላ የሞዓብ አደጋ ጣዮች ደንግጠው የያዙትን አስከሬን የኤልሳ አጽም ላይ ጣሉት። ሲጥሉት ያ የሞተው ተነስቷል ማለት ነው። በዚህ የተነሳ 2 ሙት አንስቷል ይባላል ኤልሳ ማለት ነው። እና ያ ሙት ያነሳው የኤልሳ አጽምና የዮሐንስ መጥምቅ አጽም የቀናተኛው ኤልያስ ቀናተኛ ሲለው በአካብና በኤልዛቤል ጣዖት አምልከው ጣዖት እያመለኩ እግዚአብሔርን ንቀው በዚያ ነው ቀንቻለሁ። የቀናሁትም ሰው ፈጣሪውን ትቶ አምላኩን ትቶ ለጣዖት እንዴት ይሰግዳል፣ ለእጁ ሥራ እንዴት ይሰግዳል ብሎ በአንደኛ ነገሥት ምዕራፍ 17 ላይ ሰማይና ምድር በዝናብ እንዳይገናኙ አድርጓል። በማን ኤልያስ ማለት ነው። ምክንያቱም የቀናው ለእግዚአብሔር ክብር እንጂ ለእሱ ክብር አይደለም። አሁን ቀናተኛ ሲባል ምንድን ነው? ለእግዚአብሔር ክብር የቀና እና ኤልዛቤል እና አክዓብ ጣዖት እያመለኩ እግዚአብሔርን ሲረሱ እስኪ ጣዖት ዝናብ የሚያዘንብ ቡቃያ የሚያበቅል ባህር የሚሞላ ከሆነ እንየው ብሎ ለአምላኩ የቀና ማለት ነው። ስለዚህ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ስጋ ጋር የመጥምቆ ቅዱስ ዮሐንስ ስጋ እነሆ በአንድነት ተገኘ ይላል። ይህ ነው ከሃዲው ንጉሥ ኡልያኖስ የጥጦስ ልጅ አስቢያኖስን ከአፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል በደንጊያ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔር ቃልን ሊሽር ፈልጎ መስራት በጀመረ ጊዜ ይላል 3 ጊዜ ፈረሰበት ይላል። ይህ ማቴዎስ ወንጌል ምዕራፍ 24 ላይ ሐዋርያት ጌታን የጠየቁት ጥያቄ አለ። የሁሉ ሕንፃ ይፈርሳል ወይ? የሁሉ ቤተ መቅደስ ይፈርሳል ወይ ብለው ጠይቆት ድንጋይ በድንጋይ ላይ ደንጋይ ይላል። ደንጋይ
ደንጊያ ላይ ተቀምጦ አይቀርም፣ ይፈርሳል። አይደለም ደንጋዩ የሰው ልጅም ሰውነት ቤተ መቅደስ ነውና የሚፈርሳል ያለበት ነውና ያለ እግዚአብሔር ፈቃድ 3 ጊዜ ሰራ፣ 3 ጊዜ ሁሉ ፈረሰበት። አይሁድም እንዲህ አሉት፣ ደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣቸውና ካላቃጠላቸው በዚህ ቦታ ምኩራብ አይሰራም። በዚያንም ጊዜ እነሆ ይህንን ካቃጠልክና አመድ ካደረግክ በኋላ ቤተ መቅደስ ምኩራብ መስራት ትችላለህ። የእነሱ አጽም ባለበት ቦታ ላይ አሁን 3 ጊዜ ፈርሶብሃል፣ ገና 10 ጊዜ ይፈርሳል እንጂ ልትሰራ አትችልም ብለው ነገሩት ነው የሚለው። ይገርማል። በዚህም ቦታ ምኩራብ አይሰራም ብለው ነገሩት። በዛን ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉ ታዘዘ ይላል መጽሐፍ ቅዱስ። ምን ይላል? እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ፣ እግዚአብሔር የቅዱሳኑን አጽም ይጠብቃል ነው የሚለው። እሱ ግን ይህን ሊያደርግ ተነሳ ነው የሚለው። አሁን በዚህ ጊዜ በእሳት እንዲያቃጥሉ አዘዘ። በአፈለሱም ጊዜ የመጥምቁ ቅዱስ ዮሐንስና የነቢዩ ኤልሳዕ ስጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምዕመናንም መጠው ለወታደሮቻቸው ብዙ ገንዘብ ሰጡ። የሚገርም ነገር ነው። ንጉሱም ሰምቶ እንዳያጠፋቸው በዚያች ሀገር እንዳያስቀሩ ከአማሏቸው በኋላ የቅዱሳንን ስጋ ወሰዱ። በምን ገንዘብ ከፍለው፣ ለምን እንዳይቃጠልና አመድ እንዳይሆን እንዳይጠፋ። አያችሁ፣ ይህን ጊዜ ነው የኡልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስልዮስንና ጎርጎርዮስን በአሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስ የከበረ ስሙን ሰድዋልና ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኡልያኖስ በጣም እግዚአብሔርን ተደፋፍሮ በነቢያቱ ላይ በሰማዕታቱ ላይ ያደርግ የነበረውን ነገር እግዚአብሔር ስለአየ ትናንትና በቅዱስ መርቆሬዎስ በነበረበት ሰዓት ቢያስተምረው አልመከርም፣ ተው ቢለው አልመከርም አለ። እሱ ካለፈ በኋላም ደግሞ አልመከርም አለ። እግዚአብሔር ደግሞ ሲፈልግ ባለው ሳይፈልግ ባለፉት ማስተማር ይችላል። ለምሳሌ አልዓዛርን ከ4 ቀን ቀብር በኋላ አንስቶ 40 ዘመን ሙሉ ኤጲስቆጶስ ሆኖ እንዲያልፍ አድርጎታል። የኡልያኖስም ዜናው እንዲሆነ የጳጳሳት አለቆች ባስልዮስንና ጎርጎርዮስን ልብ አድርጉ አሰራቸው። ክህደት እንደዚህ ነው። እስከ ጥግ ሰው ሲሄድ ጳጳሳትን ያሰራል ማለት ነው። አሰራቸው ወይም ደግሞ ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። በጽሩ ፊት ለፊት ሆነው መጸለይ ጀመሩ። የክብር ባለቤት የሆነ የጌታችንን የከበረ ስሙን ሰድቧልና ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኡልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኸኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውንም በክፉ አሟሟት ሞተ ነው። ለዚህ ነው እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ወኢይትቀጠቀጥ አሐዱ ውስቴቶሙ ሞቱ ለኃጥእ ጸዋዕ። የቅዱሳኑን አጽም እግዚአብሔር ይጠብቃል፣ የኃጢአተኛ አሟሟት ግን ክፉ ነው ያለው ለዚህ ነው። የከበሩ የዮሐንስና የኤልሳዕን ስጋ ግን እሊያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባ አትናቴዎስ አደረሱ። አያችሁ፣ ዮሴፍ ወንድሞች የያዕቆብ ልጆች ወንድማቸው በግብፅ ቢሞት ዮሴፍ ምን አላቸው? እግዚአብሔር ከዕለታት በአንድ ቀን ያስባችኋልና ወደ ከነዓን ብትመለሱ አጽሜን በሳጥን አድርጋችሁ ይዛችሁ እንድትመለሱ እንጂ ጥላችሁ እንዳትሄዱ። አያችሁ፣ የቅዱሳን አጽም የከበረ ነው ማለት ነው። የከበሩ የዮሐንስና የኤልሳዕን ስጋ ግን እሊያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። እርሱ አትናቴዎስም በሰሩት ስራ እነዚህ ልጆች ባደረጉት አድራጎት ደስ አለው። ማንንም ሳይፈሩ ይልቁንም ገንዘብ ከፍለው ለወታደር አጽም እንዳይቀጥል ላደረጉ ጥሩ የሆነ ምስጋና መሰገናቸው ይላል። ይህንን የሚናገረው ደስታ ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። የዮሐንስ መጥምቅንና የኤልሳዕን አጽም አንድ ላይ ቁጭ አደረገ። ለምን? ቤተ ክርስቲያን እስከሚሰራ ድረስ። በአንዲት ዕለትም አባ አትናቴዎስ በአባቶች ቦታ ላይ ስለ ጸሐፊው ቴዎፍሎስም አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ስጋቸውን በውስጧ አኖር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳዕ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው ይላል።
አዎ ቴዎፍሎስም ሰማው። ምን ሲል የቅዱሳኑን አጽም በዚህ ቦታ አስቀምጣለሁ ብሎ ሲናገር፣ አባ ቴዎፍሎስም በተሾመ ጊዜ አባ አትናቴዎስ የተናገረው ያንን ቃል አስቦ ቤተ ክርስቲያን ሰራ። ከእርሱ ጋራም ብዙዎች ካህናትና የክርስቲያን ወገኖችን ይዞ የቅዱሳኑን አጽም የመጥምቀ መለኮት ቅዱስ ዮሐንስን የኤልሳን አጽም ወይም ደግሞ ስጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ ይላል። አዎ በሀገራችን በኢትዮጵያ አሁን የጻድቁ አቡነ ተክለ ሃይማኖት አጽም አቡነ ሀብተ ማርያም ይኖር ነበረ። ከ55 ዓመት በኋላ አሁን በተሰራው ቤተ መቅደስ ንጉሱ በሰሩ በዚህ ታላቅ ቤተ መቅደስ አጽሙ እንደገና ከ55 ዓመት በኋላ መጥቶ በዚያ ቦታ ተቀምጦ እናገኛል። የአብርሃምንም ብንመለከት እንደዚሁ፣ የይስሐቅንም ብንመለከት፣ የዮሴፍንም ብንመለከት አባቶች በተዘጋጀ መቃብር አጽሞቻቸውን እየሰበሰቡ በአንድ ላይ ያስቀምጡ ነበረ ይላል። ስጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች ይላል። አዎ የኤልሳን አጽም የዮሐንስ መጥምቅን አጽም ይዘው እየተጓዙ ባለበት ሰዓት ላይ ከአንድ ቤት ደረሱ። ከአንድ ቤት ሲደርሱ ከዚያ ቤት ይቺ ሴት ለወሊድ ተቃርባ ለነገር ግን 4 ቀን ሙሉ ምጥ ተይዛ፣ ከባድ እኮ ነው። የሚገርም ነው። 4 ቀን ሙሉ እየጮኸች ለሞት ተቃርባ አገኟት፣ ወይም ደግሞ የተቃረበች ሴት አገኙ ይላል። እርሷም አረማዊት ነበረች። በቅዱሳኑ ሥጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች ይላል። ይችን እንግዲህ የሐዋርያት ሥራ ምዕራፍ 16 ላይ ሊዲያ ቅዱስ ጳውሎስ ከጎረቤት ገብቶ የእግዚአብሔርን ቃል ሲናገሩ በመስኮት ወይም ብቅ ብላ ታዳምጥ ነበረ። መጨረሻ ላይ ግን በእኛ ቤትም ሳትገቡ አትሄዱ ብላ ግድ አለቻቸው። እሷንም ቤተሰቧንም ለውጣለች። ምን ይላል? ልቤን ክፈተው የልድያን ልብ እንደከፈትከው ተብሎ እንዲዘመር ሆኗል ማለት ነው። እና እሷ ምንድን ነው የቅዱሳኑ የመጥምቁ ዮሐንስና የነቢዩ ኤልሳ ሥጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን እሆናለሁ አለች። እነዚህ ቅዱሳን የኤልሳና የዮሐንስ አጽም በእውነት እኔን ከዚህ ምጥ ከገላገለኝ ክርስቲያን እሆናለሁ ብላ ተሳለች ይላል። ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ክብርና ምስጋና ለመድኃኒዓለም። ቅዱሳኑ እንደዚህ ያደርጋሉ። ጠራችሁ። ይገርማል። ከዚህ በኋላ ከቤተሰቦቿ ሁሉ ጋር የክርስትና ጥምቀትን ተጠመቀችና አማኞች ይላል። የቅዱሳኑም ሥጋቸውን በቤተ ክርስቲያን ውስጥ አኖሩት። ከእነርሳቸውም ታላላቅ ድንቆችና ታምራት ተገለጡ። በቅዳሴ ቤተ ክርስቲያኑም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስና ነቢዩ ኤልሳን ሲዞሩ አዩአቸው። በቀድሞ መልካቸው ያውቋቸዋልና የመጥምቁ ዮሐንስ መልክ ሁለመናው ፀጉር ሲሆን ኤልሳም ቁመቱ ረዥም ራሱ በራ ነበረ። ከዚህ በኋላ ኤጲስቆጶሱ አባ መቃርስ በሰማዕትነት በሞተ ጊዜ ሥጋውን ከቅዱሳኑ ዮሐንስና ኤልሳ ጋር አደረጉ። እግዚአብሔርም አይምሩ ከመተሰባ እግዚአብሔር በጻድቁ እንደተመሰገነ አንድም እንደተገለጠ እወቁ እንዳለ ቅዱስ ዳዊት በኤልያስ ደቀ መዝሙር በኤልሳ አጽምና በዮሐንስ መጥምቅ አጽም ብዙ ተአምር ተደረገ ይለናል። ገብረ መስቀል ሚዲያ ነው። ሰኔ 2 ቀን ሐዋርያው ታዲዮስና ቅዱስ ጴጥሮስ ወርሃዊ መታሰቢያቸው ሲሆን የዮሐንስ መጥምቅ አጽምና የነቢዩ ኤልሳ አጽም ደግሞ የተገኘበት በአንድ ላይና ቤተ መቅደስ ተሰርቶ በአንድ ላይ የተቀመጠበት ታላቅ ዕለት ነውና በዚህ ዕለት ያደረሰን አምላክ ክብርና ምስጋና ለስሙ ይሁን። ገብረ መስቀል ሚዲያ ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።